በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በወሩ በአራተኛው ቀን የሚውለውን ዮሐንስ ወልደ ነጎድጓድ ሐዋርያን እናስባለን። ዮሐንስ ወልደ ነጎድጓድ ሐዋርያ በአራት ዮሐንስ ወንጌላዊ ወልደ ነጎድጓድ ዮሐንስ አቡነ ቀለምሲስ የተባለው ታላቅ ሐዋርያ ነው። ታሪኩም እንዲህ ነው። ከሐዋርያት ጋር ሲያስተምር 1 ዓመት ከቆየ በኋላ ለስብከት ዕጣ ሲጣጣሉ እስያ የምትባል አገር ደረሰው። ከማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እንደተነገረው ዮሐንስም እጅግ አዘነ፣ ሕዝቦቹ የከፉ ከሃዲዎች ናቸውና። ነገር ግን ጌታችን መድኃኒታችን ከደቀ መዝሙሩ ከአብሮኮሮስ ጋር ኤፌሶን ሊሄድ በመርከብ ላይ ተሳፈረ። መርከቡም ትንሽ ተጉዞ ተሰባበረ። ተሳፋሪውም ሁሉ በመርከቡ ስባሪ ተንጠልጥሎ ቀረ። ደቀ መዝሙሩን አብሮኮሮስን የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል ውስጥ 40 ቀን 40 ሌሊት ቆየ። ከዚህም በኋላ አብሮኮሮስ ወዳለበት የብስ አደረሰውና ተፋው። ተነስተውም ወደ ኤፌሶን ከተማ ገቡ። በጌታችን ኢየሱስ ክርስቶስ ስም ሊሰብኩ ግን አልቻሉም፣ የሀገሩ ሰዎች የከፉ ናቸውና። ስለዚህም ምክንያት ፈጥረው ዮሐንስን ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ አደረጉት። አብሮኮሮስንም እግር አጣቢ ያደረጉት። ያቺ ሴትም እጅግ ስታሰቃያቸው ነበር፣ ባሮችም ስለሆኑ ተናግረው ነበርና። የአገረ ገዡም ልጅ በውሸባው ቤት ሊታጠብ በገባ ጊዜ የውሸባው ቤት የሰይጣን ማደሪያ ነበርና የአገረ ገዡን ልጅ አንቆ ገደለው። የአገሩ ሰዎችም ለማልቀስ ተሰበሰቡ። ዮሐንስም አብሮ ቆመ። ሮምናም ባየችው ጊዜ ረገመችው። በጌታዬ ልጅ ልትዘብትብኝን መጣ አለችው። ዮሐንስም በቅንነት አይዞሽ አትዘኝ አላት። ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት። በፊቱም እፍ አለበትና በጌታ በመድኃኔ ዓለም በኢየሱስ ክርስቶስ ስም ተነስ አለው። የሞተውም ተነሳ። የሀገሩ ሰዎችም እጅጉን ተደናገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለችው። እርሱም አይደለሁም፣ እኔ ሐዋርያው ነኝ እንጂ አላት። ስለበደልኩ ይቅር በለኝ አለችው። እርሱም አዳናት። ከሀገሩ ሰዎችም ብዙዎቹ አመኑ። የክርስትና ጥምቀትንም አጠመቃቸውና ብዙዎቹን አሳመነ። እንደ ሐዋርያትም ሰይፍን አልቀመሰም። እርሱም ወንጌለ ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ ኢየሱስ ክርስቶስ አጠገብ የተቀመጠውና አቤቱ የሚይዝህ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለበት ጊዜ ከእመቤታችን ከቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱንም እነሆ እናትህ ናት ያለው ይህ እርሱ ነው። በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እንደተነገረው። ዮሐንስም በዚህ ዓለም 9 ዓመት ኖረ። ከዚህ ዓለም የሚፈልስበትም ቀን እንደደረሰበት ባወቀ ጊዜ ሕዝቡን ጥሯቸው አለ። ጸሎትንም ጸለየና ህብስቱን ባርኮ ቆርሶ ይህም የጌታችን ሥጋውና ደሙን ሰጣቸው። ሕዝቡንም አሰናበታቸው። ከዚህም በኋላ ተማሪዎችን ከእርሱ 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማም ውጭ ወጣ። ጉድጓድም እንዲቆፍሩ አዘዛቸው። ከውስጧም ገብቶ ልብሱን አውልቆ አኖረ። ደቀ መዝሙሩንም አሰናበታቸው። እናንተም ከእንግዲህ ከቶ አታዩኝም አላቸው። እነርሱም ተላቅሰው እግሩን ስመው ሄዱ። ለሕዝቡ ነገራቸው። እርሱም በመንፈስ ተነጥቆ ገነት ገባ። በኃይል እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት በኃይል ስትመጣ እስኪያዩት ድረስ ሞትን የማይቀምሱት አሉ አላቸው። በማርቆስ ወንጌል ምዕራፍ 9 ከቁጥር 1 እንደተነገረው። ሁሉም ሕዝብም ደንግጠው መጡ። ልብሱን ጫማውንና መቋሚያውን እንዲሁም ጭራውን አገኙት እንጂ ዮሐንስን አላገኙትም ነበር። እጅግም አደነቁ፣ ፈጽሞ እንዳአረገም አወቁ። ለቅኔ የሚያስነግረውም ወደ ኤፌሶን ሲጓዙ መርከብ በማዕበል ተሰብሮ 40 ቀን 40 ሌሊት በማዕበል ውስጥ መቆየቱ፣ የንጉሱን ልጅ ማዳኑ፣ በኤፌሶን መቃብር አስቆፍሮ ሳይቀበርባት ማረጉ፣
መቋሚያው ልብሱና ጭራው ከመቃብሩ ላይ መገኘቱ ነው። በወሩ በአራተኛው ቀን ከዮሐንስ ወልደ ነጎድጓድ ሐዋርያ ቀጥሎ የምናገኘው እንድርያስ ሐዋርያ ነው። እንድርያስ ሐዋርያ ዳግመኛ በዚህች ቀን የሐዋርያው ቅዱስ ጴጥሮስ ወንድም እንድርያስ መታሰቢያው ነው። እንድርያስ ሐዋርያንም እናስባለን። በገሊላ ባህር አሳ ከማጥመድ የተመረጠ ይህ ነው። በገሊላ ባህር ዳር ሲመላለስም ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ጌታችን ኢየሱስ ክርስቶስም ኑ ተከተሉኝ፣ ሰውን የምታጠምዱ አደርጋችኋለሁ አላቸው ብሎ በማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እንደተነገረን በኢየሩሳሌም ከሐዋርያት ጋር ሲያስተምር ከቆየ በኋላ ዕጣው በልዳ ሀገር ወጣ። ፊሊሞናም አብሮት ነበር። እንድርያስም ከፍ ካለ ቦታ ሆኖ ከቅዱሳት መጻሕፍት እንዲያነባ አደረገው፣ አዘዘውም። የጣዖታት ካህናትን በሰሙ ጊዜ የጦር መሳሪያቸውን ይዘው መጡ። ፊሊሞናም በቤተ ክርስቲያን ሲያስተምር ከወርቅና ከብር የተሰሩ አማልክት አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ የሰው አካል በሙሉ አላቸው ግን አይሰራም፣ ምስል ነው። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው አፍ ቦሙ ኢይነቡ ዓይን ቦሙ ወኢይሬእዩ እዝን ቦሙ ወኢይሰምዑ አንፍ ቦሙ ወኢያጼንዑ እድ ቦሙ ወኢይገሱ እግር ቦሙ ወኢያሐውሩ ወኢይነቡ በጎራኢቶሙ ወአልቦ መንፈስ ውስተ አፍሆሙ እንዳለ ቅዱስ ዳዊት በመዝሙር ምዕራፍ 113 ከቁጥር 12 እንደተናገረው የሚያምንባቸው ሁሉ የተረገመ ነው እያለ ሰሙት። በትምህርቱ አመኑና በቤተ ክርስቲያን ገብተው ከእንድርያስ እግር ስር ሰገዱ። በክርስቶስም አመኑ። የክርስትና ጥምቀትንም አጠመቋቸው። ከዕለታት አንድ ቀንም ሁለት ልጆች ሲጫወቱ አንዱ በድንገት ሞተ። ነገሩንም ለእንድርያስ ነገሩት። ለእንድርያስም ያስነሳው ዘንድ ፊሊሞናን አዘዘው። በጌታችን በኢየሱስ ክርስቶስ ስም የሞተውን ልጅ አስነሳው። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለ ያዕቆብ ሐዋርያው በምዕራፍ 5 ከቁጥር 13 እስከ 16 እንደተናገረው። ወደ ከተማው ሲቃረቡ መልእክተኛውና ፊሊሞና ከተማዋ ሁከት ሆናለችና አገረ ገዡ እንዳይገላችሁ አትግቡ አላቸው። ፊሊሞናም የመምህሬ ትእዛዝ መተላለፍ የለብኝም አለ። ቢገድሉኝም መምህሬ እንድርያስ ያስነሳኛል ብሎ ሲገባ መኮንኑ ኒቆርስን ተገናኘውና ፊሊሞና እንዲህ አለው፣ ሀገሬን ልትጠብቅ እንጂ ልታጠፋ አልተሾምክም አለው። መኮንኑም ወታደሮችን ጠርቶ ሰቅላችሁ ግረፉት አላቸው። ወታደሮችም ሰቀሉና ገረፉት። ፊሊሞናም መሰቀሌን ለመምህሬ ለእንድርያስ ማን ይንገርልኝ አለ። ያን ጊዜም አእዋፍ ሁሉ ቀርበው እኛን ላከን ብለው ተናገሩት። በኦሪት ዘፍጥረት ከምዕራፍ 1 ቁጥር 26 እንደተነገረን ድንዊት የምትባለው ወፍም ቀርባ እኔን ላከኝ፣ አካሌ ቀላል ነውና ላከኝ አለችው። እርሱም አንቺ አመንዝራ ነሽ፣ በየመንገዱ ሰው ታስደነግጫለሽና አይሆንም አላት። ቁራም ቀርቦ እኔን ላከኝ አለው። አንተም አባታችን ኖህ ቢልክህ የወደቀ ስትበላ ሆድህን ወደህ አልተመለስክምና በፍጹም አልልክህም አለው። ፊሊሞናም በቀጣይ እርግብን ጠርቶ እንዲህ አላት፣ ለአባታችን ለኖህ ታዘሽ የመልካም የምስራች ወሬን አምጥተሽልናልና አሁንም ወደ ልዳ ወደ መምህሬ ሂደሽ ንገሪው፣ ሰቅለው እየገረፉኝ ነው አላት። ርግብም ፈጥና ሄደች። አባታችን ኖሃን ፈጥና እንደታዘዘችው ለእንድርያስም ፈጥና ነገረችው። በኦሪት ዘፍጥረት ምዕራፍ 8 ከቁጥር 8 እንደተነገረው እንድርያስም አይዞ በርታ መጣሁ ብሎሃል በማለትም መልሱን ነገረችው። ያን ጊዜም ሰው በሚናገረው ቋንቋ ስትናገር ለፊሊሞና መኮንኑ ኒቆሮስ ሰማትና አደነቀ። ፊሊሞና ፈጥኖ ተነስቶ ፊሊሞናን ፈታው።
ኒቆሮስም ሰማትና አደነቀ። ፈጥኖም ተነስቶ ፊሊሞናን ፈታው። እግዚአብሔር ያድሮሙ ለባህታውያን ውስተ ቤቱ ያወጽኦሙ ለሙቆሃን በኃይሉ እግዚአብሔር ብቸኞችን በቤቱ ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል እንዳለ ቅዱስ ዳዊት በመዝሙር ምዕራፍ 67 ከቁጥር 6 እንደተናገረው። ሰይጣንም አንድ ቀን በመኮንኑ ሚስት አድሮ አሳበዳትና ልጇን እንድትገድለው አደረጋት። ልጇንም ገደለችው። አሽከሮቹም ለመኮንኑ ነገሩት። ፊሊሞናም አትፍራ አለው። ከዚህም በኋላ እርግቧን ጠርቶ ወደ መኮንኑ ቤት ሂደሽ እንዳይሸበሩ እንዳዘዝኩሽ ንገሪያቸው አላት። እርሷም እንዳዘዛት ነገረቻቸው። ርግቢቱም በሰው ቃል ስትናገር ሰምተው አድንቀው ወደ ፊሊሞና ተሰበሰቡ። ያን ጊዜ እንድርያስ ደርሶ የሞተውን እንዲያስነሳው ፊሊሞናን አዘዘው። እርሱም ወደ ጌታችን ቢጸልይ ከሞት አስነስቶታል። እንድርያስም የመኮንኑን ሚስት አስነሳት። ከእርሷ የወጣው ጋኔንም በሕዝቡ መካከል መሬት ሰንጥቆ አውርዶ እንዲሰጥም አደረገው። አጋንንትህ ለገረሩ ለነበስምከ አጋንንትስ እንኳ በስምህ ተገዙልን እንዳሉ ሐዋርያት በሉቃስ ወንጌል ምዕራፍ 10 በቁጥር 17 እንደተናገሩት። ሕዝቡ ይህን ድንቅ ተአምር አይተው አምነው ተጠመቁ። እንድርያስም የአንዲት ሀገር ሕዝቦች የከፉ ነበሩና በእሳት ሊያጠፉት እንዳሰቡ እርሱም በመንፈስ ቅዱስ ምክንያታቸውን አወቀ። የከፋ ምክራቸውንም ተውት፣ ለኔ ያቀረባችሁት እሳት ከሰማይ ወርዶ ያጠፋችኋል አላቸው። እንዳላቸውም እሳቱ ከሰማይ ወርዶ አጠፋቸው። ቃሉንም ባልሰሙ ጊዜ እንደሚያጠፋቸው ባላወቁ ጊዜ እነርሱም ከእሳቱ ከሰማይ ወርዶ እስኪያጠፋቸው ድረስ ዝም አሉ። ቃሉንም ባልሰሙ ጊዜ ቢጸልይ እሳት ከሰማይ ወርዶ አጠፋቸው። የጣዖት አገልጋዮችም አላመኑምና ተሰብስበው ወጡና እንድርያስን ይዘው እስር ቤት አገቡት። ጌታችን መድኃኒታችን ኢየሱስ ክርስቶስም እልፍ አእላፍ መላእክትን አስከትሎ ወረደ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት በመዝሙር ምዕራፍ 115 ከቁጥር 5 እንደተናገረው በስምህ በጎ ሥራ ለሥራ ምሬሃለሁና አለው። ዘላለማዊ የምህረት ቃል ኪዳንንም ሰጠው። በነቢይም ስም ነቢይን የተቀበለ የነቢዩን ዋጋ ያገኛል። በጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል እንደተባለ ለጌታችን ወንጌል በማቴዎስ ወንጌል በምዕራፍ 10 ቁጥር 41 እንደተነገረው። በማግስቱ በእንጨት ላይ ሰቀለው። እስኪሞትም ድረስ በድንጋይ ወግረው ገደሉት። ነፍሱ ከስጋው ተለየች። ቅዱሳንም ስጋውን በክብር ገንዘው ቀበሩት። ነፍሱን መላእክት በዝማሬ በእልልታ እያሸበሸቡ ገነት አስገቧት። በቅኔ የሚያስነግረውም የአገረ ገዢው ልጅ ማዳኑ፣ የኒቆሮስ ሚስትና ልጅ ማዳናቸው፣ እርግብን ፊሊሞና በሰው ልሳን አናግሮ ታዛዥ ማድረጉ፣ ሰይጣንን መሬት ሰንጥቆ ማውረዱ፣ አሕዛብን ከሰማይ እሳት አውርዶ ማስበላቱ ነው። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለይምና እናቱ እመቤታችን ቅድስት ድንግል ማርያምም ምልጃዋ ሁሌም ከኛ ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።